አቃተኝ ስትል ጸጋ ይሰጣል። እግዚአብሔር ኃይል ይሰጣል፣ ጉልበት መንፈስ ይሞላሃል። ተንበርከከ ስትጸልይ ኢንካሬጅ ያደርጋል፣ ያበረታታል። አለው አይዞ ይልሃል። እስኪመጣ ድረስ ጠብቅ። ቅድም ነግሬያቸዋለሁ፣ በጣም በጥንቃቄ በባላንስ እንድሰሙኝ ነው። እግዚአብሔር ብሎኛል የምንለው ነገር ይሆናል፣ እንዳትጠራጠሩ። ይሄው እግዚአብሔር እያለ ያረጋ ነው። እኔ በህይወቴ ብዙ ነገር እግዚአብሔር ያረጋሉ ብሎኝ ያርጓል፣ ምንም ጥርጥር የለውም። ተስፋዬ ግን አይደለም ይሄ። የተነገራችሁ ነገር ላይ ስትደርሱ ሌላ እንዳለ ነው የሚገባህ እንጂ መጨረሻ እንዳልሆነ ታውቀዋለህ። በፍጹም እንዳገዛችሁት እንዳታስቡ እግዚአብሔርን። እውነቴን ነው የምነግራችሁ። በጣም መንፈሳዊ የሆነን ሰሞን የተባበርን ይመስለናል። እግዚአብሔርን ቀኝ እጁን ትንሽ ከፍ ያደርግንለት ጥሩ ነው። ስሜቱ ክፋት የለውም፣ ግን ወደ ትዕቢት ከሄደ ደግሞ ይጎዳናል። በነፃ እግዚአብሔር የሰጠን ነገር በዋጋ ከፍለን ማምጣት ስለማንችል ነው። አንዳንድ ነገሮችን ጸልየን ማግኘት እንችላለን። ድነትን ግን ጸልይ አታመጣው። በእኔ ትጋት ስለማይመጣ ሺህ ዓመት መሬት ላይ ሺህ ዓመት በንጽህና ብኖር፣ ሺህ ዓመት እንደው በቃ ተንቀጥቅጬ ብኖር ልድን አልችልም። በምንም አይነት መንገድ ላመጣ ማልችለው ነገር እግዚአብሔር በነፃ ነው የሰጠኝ። ጸልዬ ላገኛቸው የምችላቸው ነገሮች በጣም ቀላል ናቸው። ለምንድነው? በጌታ ሆናችሁ ብትኖሩት ኢየሱስ ተመልሶ ስለሚመጣ፣ ወደ አገሬ ስለሚሄድ፣ እምገባበት ከተማ ስላለ፣ በምድር ላይ ካሉ እምነቶች መካከል ሲቃይ ያለበት እምነት ይሄ እምነት ነው። ተገርፋ አመስግን የምትባልበት እምነት። ኢየሱስ ክርስቶስን ዳግም መመለሱን ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም። ምን ማለት ነው? በዚህ ዓለም ውስጥ ስትኖር ልትደክም ትችላለህ፣ አቅም ልታጣ ትችላለህ። በጣም ፍረስትሬት እንድታደርግ የሚያደርግ መንገድ አለ። የጸጋ ስጦታ አይጎልብህም። ድነትን ማንም ሊሰጠኝ አይችልም። ለዛ ነው እግዚአብሔር ኢቭን እወዳችኋለሁ ብሎ እንኳን ሊሰጠን አይችልም። ልጁን አስከፍሎታል። ድነት ልጁን እኔ ጋር በነፃ ይምጣ እንጂ እግዚአብሔር በነፃ አላረገውም። በሲቃይ በገመድ ላይ እንደመራመድ የሚያስኬድ እምነት ነው። ምኑ ነው የምትታገሰው? ዘላለማዊ ክብር አለው። ኢየሱስ ይመጣላ። ክርስትና እውነት ነው። ከእግዚአብሔር ወዴት ይኬዳል? እግዚአብሔርን ጠብቀ ሲቀርብኝ ቀረ የት ትሄዳለህ? ምን መሄጃ አለ? ከእግዚአብሔር ውጭ ያለው ሰይጣን ነው፣ ሰው አይደለም ያለው። ባይዘው ወይ እግዚአብሔር ነው ወይ ሰይጣን ነው። ሰው እንደ ቀልድ ጌታን ተወኩ ይላል። በጣም ይገርም። ትቼ ጌታ ይላል። ወዴት ይኬዳል? የፈለገ ብትደክሙ ቸርቹን፣ የፈለገ ቢያቀታችሁ እግዚአብሔር ፊት ውደቁ። ምንም ብትሆን ኖ አብርሃም ብቻ ከሆነ በጌታ እግዚአብሔር እኮ ሰው አለኝ ብሎ የሚመጣው አብርሃም ጋር ነው። እግዚአብሔርን ከአብርሃም ውጭ የሚያውቀው የለም። እግዚአብሔርም ሰው አለኝ ካለ የሚመጣው አብርሃም ጋር ነው። ኑስቲ እንጸልይ እንዳይል እግዚአብሔርን የሚያውቅ የለም። አይዞ ለዛ ኪዳናው እኔ ለዘላለም እታመናለሁ። ብትደክም እያገዝኩ፣ ብትወድቅ እያነሳው፣ አቅም ብታጣ እያበረታው እስከ መጨረሻ እኔ እታመናለሁ አለ። ለዛ ነው አብርሃም ሞቶ እግዚአብሔር ይስሐቅ ጋር ቀጥሏል። እና ይሄንን የሚያስተካክል መልአክ ይመጣል። ለምን? እኔ ወንጌል ገብቶኛል። ይሄ ልጅ ኖርማል አይደለም፣ መሲሐዊ ነው። የኢየሱስን መምጣት መሞትና መነሳት በዚህ ልጅ አይቼዋለሁ። ላቃልለው አልችልም። ለምን? እግዚአብሔር የከፈለውን ዋጋ፣ እግዚአብሔር የሄደውን መንገድ፣ እግዚአብሔር የመጣውን ርቀት ማሰብ ከቻልኩኝ ከድነቴ በላይ የሚያንገበግበኝ እግዚአብሔርን የሚያንገበግበውም ነገር የለም። ዘፍጥረት ምዕራፍ 25 ላይ ከቁጥር 27 ጀምረን እስከ 34 ድረስ ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም ልጆቹም አደጉ። ኤሳው ጎበዝ አዳኝ የበረሃም ሰው ሆነ። ያዕቆብ ግን ጭምት ከድንኳኑ የማይወጣ ሰው ነበር። ይስሐቅ ከአደን የመጣ ሥጋ ደስ ይለው ስለነበር ኤሳውን ይወደው ነበር። ርብቃ ግን ያዕቆብን ትወደው ነበር። አንድ ቀን ያዕቆብ ወጥ እየሰራ ሳለ ኤሳው እጅግ ተርቦ ከዱር መጣ። ኤሳውም ያዕቆብን ቶሎ በል በጣም ርቦኛልና ከዚህ ቀይ ወጥ አብላኝ አለው። ስለዚህም ስሙ ኤዶም ወይንም ቀይ ተባለ። ያዕቆብ በመጀመሪያ ብኩርናህን ሽጥልኝ አለው። በጣም ክሪቲካል የሆነ ሰው። በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ ልሞት ደርሻለሁ፣ ታዲያ ብኩርናው ምን ያደርግልኛል አለ። ያዕቆብ ኤሳውን እንግዲያማ አስቀድመ ማልልኝ አለው። ስለዚህም ማለለት፣ ብኩርናውን ለያዕቆብ ሸጠለት። ያዕቆብ ለኤሳው እንጀራና የምስር ወጥ ሰጠው። እርሱም ከበላና ከጠጣ በኋላ ተነስቶ ሄደ። ኤሳው ብኩርናውን እንዲህ አድርጎ አቃለላት ይላል። ጌታ የተባረከ ይሁን። የዘፍጥረት ምዕራፍ 25 ዘፍጥረት ምዕራፍ 25 ላይ ያለ የጌታ ቃል ክፍል ነው ያነበብነው።
ሐሳቡ ያው የተያዘ ነው ትረካ ስለሆነ የዘፍጥረት መጽሐፍ አጠቃላይ ትረካ ስለሆነ የተያዘ አይነት ሐሳብ ያለው መጽሐፍ ነው። ይሄም ደግሞ አይ ቲንክ በጣም ዝነኛ ከሆኑ የመጽሐፉ ታሪኮች መካከል አንዱ ነው አይደል? በጣም ዝነኛ ከሆኑ የዘፍጥረት መጽሐፍ ታሪኮች መካከል አንደኛው ነው ይሄም ታሪክ እና የኤሳውና የያዕቆብ የኪዳን ሽግግር ነው አይደል? የኪዳን ሽግግር ነው። እግዚአብሔር የአብርሃም የይስሐቅ የኤሳው የሚባል አምላክ የአብርሃም የይስሐቅ የያዕቆብ የሆነበት ቦታ ነው እና ብኩርና ተሽጦ ኪዳን የዞረበት በዘላለም ውስጥ እግዚአብሔር የሚጠራበትን ስም አይደል? የሚጠራበትን ስም ከሚጠሩ ሰዎች መካከል አንደኛው ተክቶ የወሰደበት ነውና የዚህ ታሪክ እንግዲህ ከዘፍጥረት ምዕራፍ 12 ነው አይደል የሚጀምረው። የዚህ ቤተሰብ ታሪክ ዘፍጥረት ምዕራፍ 12 ላይ ነው የሚጀምረው። እግዚአብሔር አባታችንን አብርሃምን ከካራን ሲጠራው ጀምሮ ከከለዳውያን መንደር ማለት ነው ከኡር ከጣዖት አምልኮ አካባቢ ነው እግዚአብሔር ይህንን ቤተሰብ መጥራት የጀመረው። ወይንም የእግዚአብሔር መሲያዊ ፕሮግራም በጣም በተገለጠ አይነት መንገድ የጀመረው የዘፍጥረት ምዕራፍ 12 ላይ በመጽሐፍ ቅዱሳችን ላይ የእምነት አባት ነው የብዙ ህዝቦች አባት ነው ተብሎ ከሚጠራው ከአብርሃም መጠራት ነው የሚጀምረው። ሁላችን እንደምናውቀው አብርሃምን እግዚአብሔር ጠራው። ለረጅም ዘመን አብርሃም እግዚአብሔርን ተከትሎታል። ሲከተለው በእምነት ነው የተከተለው። ከሱ በፊት ሊያየው የሚችለው ሞዴል ሊያደርገው የሚችለው የእምነት አባት የለውም። የመጀመሪያ ነው አይደል? እግዚአብሔር ራሱ ሲጠራ እኔ በትውልድ ሁሉ መካከል በዚህ ታወቃለሁ ብሎ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እግዚአብሔር የጀመረው የአብርሃም ብሎ ነው አይደል? የጀመረው ሲጠራ እስራኤልም ሲጠራ የሚጠራው ትዝ የሚላችሁ ከሆነ ዮሐንስ ወንጌል ምዕራፍ 8 ሌሎችም የአዲስ ኪዳን ክፍሎች ላይ እኛ የአብርሃም ልጆች ነን ይላሉ። እኛ የአብርሃም ልጆች ነን፣ እኛ ከአባታችን ከአብርሃም ነን። ጌታ ኢየሱስ ክርስቶስን እንኳን ሲሟገቱት አንተ ከየት እንደመጣ አናቅም፣ እኛ ግን ከአባታችን ከአብርሃም ነን፣ እንዴት ነው ምንጭ የምትጠይቀን? የአብርሃም ልጆች ነን ሲሉ ጌታ ኢየሱስ ክርስቶስ የአብርሃም ልጆችማ ብትሆኑ ታውቁኝ ነበር፣ ምክንያቱም አብርሃም ራሱ ቀኔን ናፈቀ፣ እኔ እንደምመጣ ተስፋ አድርጎ ነው ከገዛ ምድሩ ወጥቶ በሌላ ቦታ መጻተኛ ሆኖ የተቀመጠው። እናንተ ከአባታችሁ ከዲያብሎስ ናችሁ እንጂ አብርሃምማ ብትሆኑ። አሁን ጌታ ኢየሱስ ክርስቶስ የሆነ ክሮኖሎጂካል ኦርደር ጠብቆ አይደለም እያወራ ያለው አይደል? በመንፈስ እርሱን አምነው ተከተለው ስለሚወለዱ ሰዎች እያወራም ስለነበርና ከአብርሃም ነው የሚጀምረው። አብርሃም በጣም ትልቅ ዲማርኬሽን ነው። በጣም ትልቅ ዲማርኬሽን ነው አብርሃም። እና አብርሃም ረጅም ዘመን ጠብቆ እንደምታውቁት በጣም ዋጋ ከፍሎ ተሰቃይቶ የአብርሃም መንገድ ለስብከት በጣም ይመቻል፣ ለመኖር ነው የሚከብደው። ስበከው ብባል እኔ ብዙ ጊዜ ሰብኬው ማቃሉ ዛሬም ራሱ በደግሞ ደስ ይለኛል። በጣም ኢንስፓየር ያደርጋል አይደል? የአብርሃም ታሪክ የሄደው መንገድ፣ የሰውየው ውሳኔ፣ ጭካኔ። እኔ የአብርሃም መድከሙን ሁሌ ስለምናወራው እንጂ በዛ ሁሉ የመከተል 25 ዓመት በመጠበቁ ሰው ፌል አረገ ቢባል አሁን ፌል አረገ ነው እንደሚባለው ራሱ 25 ዓመት በደረቁ ሕግ የለው፣ መንፈስ አልተሞላ፣ ጸጋ የለው፣ ልሳን አይናገር፣ ሰኞ ሮቡድ እየተገናኙ አይጸልዩ። በጌታ እኮ አብርሃም ብቻ ነው። አብርሃም ብቻ ከሆነ በጌታ እግዚአብሔር እኮ ሰው አለኝ ብሎ የሚመጣው አብርሃም ጋር ነው። እግዚአብሔርን ከአብርሃም ውጭ የሚያውቀው የለም። እግዚአብሔርም ሰው አለኝ ካለ የሚመጣው አብርሃም ጋር ነው። ኑስቲ እንጸልይ እንዳይል እግዚአብሔርን የሚያውቅ የለም። በጣም እስራኤል እኮ አንዳንዴ እኮ ትመካብናለች የተመረጥነን ምናምን እያሉ እንጂ የጀመሩት እኮ አብርሃም ጋር ነው። አብርሃም እኮ የከለዳውያን ባቢሎናዊ ነው። ሳራ እኮ ኬጢያዊ ናት እኮ። ኤርሚያስ መጽሐፍ ላይ ትዝ አይላችሁም እንዴ? ተመኩ በጣም ቀና ቀና ሲሉ ቆይ ኑ ላስታውሳችኋል። አባትህ ከለዳዊ እናትህ ኬጢያዊ። እኔ አይደል መርጬ ጥሩ ያረኩ እና መርጦ ወጣው ሰውየው። በዛች አይነት በጣም ሽርፍራፊ መገለጥ ናት። ብቅ ብሎ ውጣ አለው። እሺ ብሎ ወጣ። ከ14 ዓመት በኋላ መጥቶ ልጅ እሰጥሃለሁ አለው። እሺ አለው። አብርሃም በጣም ተስፋ እንዳይቆርጥበት ስለፈለገ ቀን ውጣና አሸዋ ቁጥር፣ ለሊት ኮከብ ቁጥር አለው። ተቆጥሮ አያልቅ። አብርሃም እድሜው ያልቃታል እንጂ ቆጥሮ እንደዚህ አፈናውን ባይዘው በ120 ዓመቱ ቆጥሮ አይጨርሰው። ቆጥሮ የት ጋር እንደጀመረ ይጠፋበታል። ስትመልሰው እንደገና መልሰው ነው አመጣ። ዘርህን እንዲያረጋዋለሁ ይሏል። አንድ ልጅ የለውም ዘርህ እንዲሆናል ይሏል። ማታ ወጣ። ኮከብ ከየት ጋር ትጀምራለህ ለመቁጠር? የሆነ መጀመሪያ ቢኖረው እኮ ላቆጣጠር ይመቻል። ከየት ጋር ነው የምትጀምረው? እንደዚህ ነው አትቆጠርም ይለዋል። ኧረ እግዚአብሔር ሆይ እኔ አንድ ልጅ ጉዳይ ያሰቃየኛል፣ አንተ ኔሽንስ ህዝቦች ያረጋለሁ ትለኛለህ። በምጥ በሲቃይ በብዙ ጥበቃ አንድ ልጅ ተገኘ። ያው እኔ ኪዳን ያለውን ልከተል ብዬ ነው እንጂ እስማኤልም አለ እና ይስሐቅ ተወለደ። ከዛ ይስሐቅን መወለድ ብቻ አይደለም አይደል? የነዚህ ልጆች አባት ማለት እኮ ነው።
የነ ያዕቆብና የነ ኤሳው አባት የአብርሃም እንግዲህ የልጅ ልጆች ናቸው እነዚህ እና ይስሐቅ ተወልዶ በጥንቅ የተወለደ ሰውዬ በመቶ ዓመቱ የተወለደውን ሰው እግዚአብሔር ተነሳ አለው አብርሃምን አቤት አለው ተነስና ወደ ሞሪያ ምድር ሂድ ደሞ አለው ምን ላድርግ አለው ይሄንን አንድ ልጅን ሰው ወስጥ ያለው በዚህ ሁሉ ጥበቃ በዚህ ሁሉ ጸሎት በዚህ ሁሉ ጾም በዚህ ሁሉ ሲቃይ በዚህ ሁሉ እምነት በዚህ ሁሉ መከራና ፈተና መካከል የተወለደ አንድ ልጅ እስማኤልን ሰው አትለኝም ይስሐቅን ለምንድነው ሲለው አይ ዘር የሚባረከው በዚህኛው ነው መሲያዊው ላይ ነው ያለው በይስሐቅ ነው እሱን ረደው እግዚአብሔር እንደማይዋሽ ቃል ረድ ካል ረድ ነው እግዚአብሔር ያሳርደዋል አይዋሽም ደግሞ የብዙ ሕዝብ አባት አደርጋለሁ ያለው በሱ በኩል ነው እሱም እውነት ነው ረዶም እውነት ነው የሕዝቦች አባት ትሆናለን በዚህ ልጅ ነው አምጥተ ረዶም ይሄንኑ ልጅ ነው ሁለቱም ልክ ነው ሁለቱንም ያለው እግዚአብሔር ነው እሰጣለሁ ብሎ ሰጥቶኛል ግደለው ካለኝ ይገለዋለሁ ወስጄ አርድለትና ከዛ እግዚአብሔር የሞታ አስነስቶ ልጄን ተመልሼ ይዤ ከሞት በተነሳ ልጄ በኩል የብዙ ሕዝብ አባት ሆናለሁ አብርሃም ያመነው ነው እኛ ዘፍጥረት 22ን አንብበን ስለጨረስን ነው በጋለ ምንለው እግዚአብሔር በግ ያዘጋጃል እኮ ነው ምንለው እኮኛ እኮ ገና ጸሎቱን ስንጀምር በግ እንዳለ እኮ አብርሃም እኮ ያቀም እግዚአብሔር ነው የሚያውቀው አብርሃምስ ልጁን እንደሚያርድ ነው የሚያውቀው ልጁን ይዞ ሄደ ሞሪያ ምድር ዘፍጥረት 22 እኔ በጣም የሚያመኝ ክፍል ነው ከዛ ልክ እግዚአብሔር ያሳየው ተራራ ጋር ሲደርስ በማለዳ ተነሳና ባሪያዎቹን እናንተ እዚህ ቆዩ አለ ከአህያው ጋር እዚሁ እናንተ ቆዩ አለ ልጁን እንጨት አሸክሙ ቢላ ሲዞት ና ተከተለኝ አለው እየሄዱ ይያል አይደለም ይለው ብላቴናው እንደዚህ ያለው አባቱን አባቴ ያለው አቤት አለው መሰዊያውና አለው አዎ ቢላው እሳቱም ይሄው እዚህ ጋር አለ አለው አዎ በጉ ይታለ አለው እሱ እኮ ነው በጉ ልጅ ማረድ ተውት ማሰቢያው ክፍል የለም በእውነት የታለ በጉ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃል ተራምደው ሄዱ ልጁን አጋደመ አይደለም ይለው መሰዊያው አስሮ አጋደመ ሊያርድ ቢላ ብድግ ይሄንን ልጅ ኦሬዲ ልቡ ላይ ጨርሷል አይደል መሬት ላይ ነው የቀረው ያርደው ነበር ባይዘው እግዚአብሔር መሃል ላይ ባይገባ ልክ ሲሰድ ምንድነው ያላቸው ለሎሎቹ እታች ቀድም ሲለያዩ እኔና ልጄ ሰግደን እንመለሳለን አለው ሌላኛው ትርጉም ላይ ሰውተን ነው የሚለው የሚሰዋው ማን ነው ይስሐቅ እንመለሳለን ያለው ከማጋ ነው ከይስሐቅ ጋር አርደዋለሁ የሚቃጠል መስዋዕት አረጋዋለሁ አዎ እግዚአብሔር አመድ ከምሮ ልጄን ይመልስልኝና አብረን እንመጣለን እማርደውም ይሄንን ነው መስዋዕትም ማረጋውም ይሄንን ነው ይጆም መጣው ይሄንን ነው ለዛ ኮናል ሮሜ 4 ላይ የሌለውን እንዳለ አድርጎ በሚጠራ ለሙታንም ሕይወት በሚሰጥ ባመነበት በአምላኩ የሁላችን አባት ነው አብርሃም የሞተ ሕይወት ይሰጣል ብሎ ያመነው ልጄን አርጄ እገለዋለሁ እግዚአብሔር ያስነሳዋል ዕብራውያን 11 ላይ ምንድነው የሚለው ልጁን ከሞት የመነሳት ምሳሌ አድርጎ ተቀበለው እኮ ነው የሚለው ኦሬዲ ሞቷል እግዚአብሔር ትንሣኤ ሙታንን ለአብርሃም ቀድሞ ሰበከው ኢየሱስ ሳይነሳ ገና እግዚአብሔር እገላለሁ አስነሳለሁ አለው አንተ አንድ ልጅን አልከለከልከኝም አለው አዎ እኔ አንተ ልጅ አልፈልገውም አለው መስዋዕት አድርጌ አልቀበልም ያንተ ልጅ በግ እኔ ላቅርባለሁ እግዚአብሔር በሰሰበቅ የታሰረ በግ ሰጠው የሞሪያ ምድር አብርሃም የሰዋበት ተራራና እግዚአብሔር ልጁን ኢየሱስን የሰዋበት እዛ የራስ ቅሉ የጎልጎታ ተራራ ጂኦግራፊካሊ ይተያያሉ ባይዘው ተራሮቹ እዚህ ተራራ ላይ አንተ ልጅን ሰውታል እዛ ተራራ ላይ እኔ ልጄን ሰዋለሁ አለ እዚህ ተራራ ላይ እኔ በግ አቅርቤያለሁ እዛኛውም ጋር እኔ አቀርባለሁ አለው ኢየሱስ የእግዚአብሔር በግ ነው ክብር ለኢየሱስ ይሁን በዚህ መንገድ ጳውሎስ ገላትያ 3 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌል ሰበከው ይላል ወንጌል ተሰበከለት አብርሃም ይላል እንዴት አይነት ጉድ እኮ ነው እኮ በእውነት ዘፍጥረት መጽሐፍ እኮ ያለቀው እኮ እዛ ጋር እኮ ነው አልቋል እኮ መጽሐፍ ቅዱስ እኮ እነሱ እጅ ላይ ከዛ ነው ልጁን ይዞ ተመለሰ ይሄ ልጅ በዚህ ሁሉ መንገድ ውስጥ አለፈ ከዛ ወደ ባቱኤል ተላከ ኤሌዘር ትዝላችኋል ሄደ ሚስት ለማምጣት ኢቭን ለዚህ ልጅ ሚስት ለማምጣት ለምን ላይኑ መሲያኒክ ነው መስመሩ ኢየሱስ የሚመጣበት ስለሆነ ያገኛሃትን አምጣና አጋባው አይደለም ያለው ሂድና አለው እንደዚህ 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 ብሎ ክራይቴሪያ ሲያስቀምጥ እንዴ ባላገኝስ ሲለው ለዚህ ጉዳይ ቢያስፈልግ አምላኬ መልአኩን ከፊት ይልከዋል አለው ዝም ብሎ ሚስት ይዞ መምጣት አይደለም አለው ጉዳዩ መሲያዊ ነው እና ይሄንን ለማድረግ መልአክ ካስፈለገ ይላካል አለ ከፊት እና ይሄንን የሚያስተካክል መልአክ ይመጣል ለምን እኔ ወንጌል ገብቶኛል
ይሄ ልጅ ኖርማል አይደለም፣ መሲሐዊ ነው። የኢየሱስን መምጣት መሞትና መነሳት በዚህ ልጅ አይቼዋለሁ። ይሄ እኔ ዛሬ በልጅ ያየሁት ነገ ሥጋ እንዲለብስ በዚህ ልጅ በኩል ነው እግዚአብሔር መሲሐዊ ግንድ የሚያመጣው። እና ሚስት እንኳን ስታመጣለት የተመረጠ ነው። ካላልኩ ሀገር አምጥተ ሚክስ ለማድረግ እንዳትጥር ብሎት ሄዶት እዚህ ላቻው ርብቃ እንዴት እንደተገኘች። ይሄ ሰውዬ እኮ ገና ነው፣ ገና ጎልማሳ እኮ ነው። ኤሌዘር የአብርሃም ሎሌ አይደል? ግመሎቹን አጠጥታለት አብልታለት ምን ትሪት አርጋው እቺ ናት አለ። አወቃት። ከዛ ወደ ቤቷ ወስዳ ባቱኤል ይባላል አባቷ። ወደ ቤቷ ወስዳ አስቀምጣ ከቤተሰብ አስተዋውቃ በጣም ስትንከባከባው ኤሌዘርን አዩትና የርብቃ ቤተሰቦች ቁጭ በለባካ አሉት። አልቀመጥም አለ። ለምን? ጌታዬ አብርሃም ይጠብቀኛል አለ። እና ይዣት ለሄድ ነው የመጣሁት ርብቃን። ለማን ነው የምትወስዳት? ለአብርሃም ልጅ ለጌታዬ ነው። እንደው እኔ ነኝ እንደው አብርሃም ብለው እንጂ ለጌታዬ የሚል ቃል አለው ከፊት ባይዘው። ለጌታዬ ለአብርሃም ልጅ ሚስት ትሆን ዘንድ ወስዳታለሁ አለ። ሰጡት ይላል። አልቀመጥም አለ። ወዲያው ይዟት ተመለሰ። አገባ። ሲያገባ 40 ዓመቱ ነው። እነሱ ያኔ 160 ምናምን ነው የሚኖሩት። በ40 ዓመቱ አገባ። ከዛስ አገባ ይልና ቀጥሎስ አልወለደችም። እኔ እኮ በእውነት እኮ ነው የምላችሁ መለኮታዊ ፕሮግራም ያለበት መንገድ እኮ ናቹራሊ ያለበት ችግር ናቹራል እኮ ነው። አልወለደችም። ይስሐቅ ለመወለድ 25 ዓመት አስጠብቋል። ያገባት ደግሞ ርብቃ አልወለደችም። ይስሐቅም እግዚአብሔርን ለመነ የሚል ቃል አለ ባይዘው። አግብታ አይ ቲንክ በ20 ዓመቱ ይመስለኛል፣ በ40 ዓመቱ አገባት። በ60 ዓመቱ ነው ልጅ የተወለደለት። 20 ዓመት ተጠብቋል ለልጅ። እነሱ ቤትም እግዚአብሔርን ሲለምን እግዚአብሔር የይስሐቅን ጸሎት ሰማ ይላል። ርብቃ ጸነሰችልና መንታ ነበሩ ይላል። 2 መንታ ናቸው ይላል። ጸነሰች፣ ስሙኝ፣ ጸነሰች ይላል። መንታ ነው የጸነሰችው። ከዛ ጸንሳ ያለ በውስጧ ይገፋፉ ነበር የሚል ቃል አለ። በጣም መጽሐፍ ቅዱስ እኮ የሚገርም ነው። ሙሴ ነው የጻፈው። አሁን እኛ ዝም ብለን ባይዘው መንታ ተጸነሰ ከዛ ተወለዱ ብለን እኛ ታሪኩ ላይ ነው። ውስጥ ይገፋፋሉ። ሲገፋፉ ርብቃ ምንድነው ትግል ነው እንዲህ ነገር አይደለም ያለችው። እግዚአብሔርን ጠየቀች ይላል። ምንድነው የሚያሰቃዩኝ? ቃል በቃል ለሱ እኮ ነው ያለችው። ምንድነው ትግል አለ እግዚአብሔር እዚህ ውስጥ ሲላት፣ እግዚአብሔርም ለርብቃ መለሰላት፣ 2 ህዝቦች አንቺ ውስጥ አሉ አላት። ኔሽንስ ነው ማለት ህዝብ፣ 2 ህዝብ ነው አንቺ ውስጥ ያለው ሲል፣ ከዛ ቀድሞ እግዚአብሔር እንደዚህ አላት፣ ታላቁ ለታናሹ ይገዛለታል ሳይወለዱ። ይሄ ሉዓላዊ ምርጫ ነው። ያው ታላቁ ለታናሹ ይገዛል ከተወለዱ በኋላ። አይዞሽ ህዝብ ስለሆኑ ነው የሚጋፉት አላት። መሬት ላይ የሚቀጥላል አላት። እዚህ ውስጥ ነው የጀመሩት። ታውቃል እምታስተውሱ ከሆነ እንደዚህ አይነት ታሪክ ዘፍጥረት 38 ዘፍጥረት እንደ አይነት ታሪኮች አሉት። ትዕማር አርግዛት እዚህ ይላችኋል። ፋሬስና ዛራ የነሱማ እኮ አትወጣም ሙሉ እኮ ነው። እኔ በዚህ ውስጥ ሆኖ ልጅ ያስባል የሚለው ነገር አይደል? ዛራ ቀድሞ ሲወጣ አይደል አዋላጇ ፈተል አሰረችለት። አመለጠ። ስታስርለት ፋሬስ ከኋላ ጎትቶ መጽሐፍ ቅዱስ ሲናገር ጎተታው የሚል ቃል ስላለ አንተ የ9 ወር ሕፃን ይጎትታል ማለት ነው። እኔ መጽሐፍ ቅዱስ ካለ አምናለሁ። እኔ ሰው አድጎ ራሱ አይጎትትም ብዬ ነው። እኔ አሁን አልጎትትም። እኔ አሁን ጥሎብኝ መጋፋት አልወድም። በጣም የሚያሰቃየኝ እንኳን ጥዬ ነው የሚሄደው። በእውነት ትንሽ እንትን ካለ ከተንገጫገጨብኝ እርግፍ ነው ማድረግ። ያው ፍሬክስ ታውቃለህ፣ እርግፍ ነው በቃ እርግፍ አስወጣለሁ። እንዲህ ግፊያ አልወድም። አለ ደግሞ የሚወድ ይኸው ስቦ አስገብቶት ከዛስ በቃል እንዴት ጥሰህ ወጣ አይደል ያለችው። ይሄኛው ቀደመ አይደለም ያለችው። እንዴት ሃው ጥሰህ ወጣ ብላ ፋሬስ እና ዘፍጥረት ላይ አለ ትንቅንቅ መሲያኒክ ነው። አሁን ፋሬስ ቀድሞ ስለወጣ ኢየሱስ ግንድ ውስጥ ባይዘው ፋሬስ ነው ያለው፣ ዛሬ የለም። አሁን አወላለድ ላይ እኮ ነው ሾለክ ብሎ ወጣ። መሲያኒክ ላይ ነው ገባ። በቃ የመጀመሪያ መጣ። እነ ኤሳው ቤትስ ኤሳው ቀድሞ ተወጣ። መሬት መጥቶ ተቀበለው አድጎ። ያኛው እዛ ውስጥ ነው ቀድሞት የመጣው። ይሄኛውስ
እየተጋፉ የመውለጃዋ ጊዜ ሲደርስ አዋላጇ ሁለት እንደሆነ አወቀች ይላል። እኔ ለምን ተደግሞ እንደተጻፈ አላውቅም። መንታ እንደሆነ ኦሬዲ እኮ አውቃለች እኮ መንታ እንደሆነ። ከዛ ደግሞ ሊወለዱ ሲሉ ሁለት እንደሆነ ታወቀ ደግሞ ሚላል ድጋሚ ነው ባይዘው የተጻፈው። እኔ ኦሬዲ መጀመሪያ ማውቃል ድጋሚ ደግሞ ሁለት እንደሆነ እንግዲህ አዋላጇ መሰለች መጀመሪያ እግዚአብሔርን የሰማቸው ርብቃ ናት፣ በኋላ የሰማቸው አዋላጇ ናት። ሁለት እንደሆነ አወቀች ይላል። ሲወለዱ የመጀመሪያው ኤሳው መጣ። ጦረኛ ነው ልጅ፣ መሬት ወርዶም የዱር ሰው ነው። ሾለክ ብሎ መጣ። ሲመጣ ሰውነቱ በሙሉ ጸጉር ነበር የሚል ቃል አለ። እናንተ አንብቡት። ጸጉር ነበር ይላል። አየችው ኤሳው። ከዛ ያዕቆብ ተረከዙን ይዞት መጣ ነው የሚለው። ባይዘው አልቻለውም እንጂ ሊያስቀረው ፈልጓል። ምን ያርገው? ያኛው የዱር ሰው ነው። መሬት ወርዶ ራሱ እኮ ጦረኛ ነው። ሄዶ ይላል እኮ ከበረሃ ነው ባይዘው አድኖ ይመጣል ነው የሚለው። ከአንበሳ ምናምን ጋር ነው የሚውለው። ሲያድግም አልቻለውም። ታውቃለህ? ገንጥሎት መጣ። ያዕቆብ ብኩርናውን የተቀበለው ተደባድቦ አይደለም፣ በልጦት ነው። ዋይዝ ነው፣ እሳት ነው ያዕቆብ። በጣም ክሪቲካል ነው ልጁ እና አውት ስማርት አረገው። ይጠብቀው ነበር የት ጋር እንደሚወስዳት። የተነገረ ነገር አለ። ያችን የተነገረች ነገር በምን አይነት መንገድ እንደሚያመጣት፣ ምክንያቱም ትንሹ ትልቁን ይገዛዋል የሚል ቃል አለ። ኦሬዲ እግዚአብሔር ተናግሯል። ስለዚህ ሲዘጋው በዛ መዘጋት አለበት። የያዕቆብ ምርጫ ብቻ ሳይሆን የእግዚአብሔርም ሐሳብ ስለሆነ ኢንፍሉዌንስ አድርጓል እግዚአብሔር ቀድሞ መጥቶ። ክብር ለአምላካችን ለእግዚአብሔር። ተረከዙን ይዞት ሲወጣ አየችና አዋላጇ ተረከዙን ይዞት ወጣ ብላ ያዕቆብ ማለት ትርጉሙ ሁለት ነው። ብዙ ጊዜ ግን የምንሰማው አታላይ ነው የሚል ትርጉም አለው የሚለው ነው። ኦፍ ኮርስ ይኖረዋል አይ ቲንክ። ግን ዋና ትርጉሙ ተረከዝ ያዥ ማለት ነው። ባይዘው ምን ማለት መሰለ? ተረከዝ ያዥ እግር በእግር የሚከተል ማለት ነው። ከተወለደ በኋላ ራሱ ይጠብቀዋል። ሲራመድ ጠብቆት ያዕቆብ የጓዳ ሰው ማለት ምንድነው? የጓዳ ህይወት ያለው ማለት ሳይሆን የኪችን ወጥ ሲሰራ አይደል እንዴ? ወጥ ሲሰራ የሚላል አነበባችሁ? ምን ያህሎቻችሁ ትችላላችሁ? ወጥ ይሰራ። በጣም አደገኛ ነው። የምጣፍጥ ነገር ነው የሚሰራው። በጣም ቁጭ ብሎ ይቀምማል። ያኛው ሄዶ አድኖ ምን ብሎ ሲመጣ የሚበላ ነገር አላገኝምና አርቦት መጣ። አንድ ቀን ያዕቆብ ቁጭ ብሎ ወጥ ይሰራል። እያስተካከለ እየቀመመ ምን እያለ ወጥ ይሰራል። እናቱ ተወደው ነበር ይላል። እሱን ለምንድነው አይጠፋም አጠገቧ። አባትየው ደግሞ የእንትን ስለሚወድ ስጋ ነገር ስለሚወድ አድኖ የሚያመጣ ወልጆን የአባቶች ድካም እና ይሄኛው ቁጭ ብሎ ጠበቀው። እርቦት ይመጣ ያዕቆብ የሚጣፍጥ ቆንጆ ምግብ እየሰራ ያለ ሲደርስ እንደዚህ ያለ ጮክ ብሎ ከምትሰራው ቀይ ወጥ ስጠኝ። ኤዶም የሚል ስም የተሰጠው ባይዘው ቀይ ማለት ነው ትርጉሙ። እና አግሬሲቭነቱን ባህሪው በጣም ሆት መሆኑን የሚያመለክት ቃል ነው። አፍተር ኦል ቀይ ወጡ ጋር ብቻ የተገናኘ ሳይሆን ከባህሪውም ጋር ልጁ ሆት ነው፣ በጣም አግሬሲቭ ነው። ከምትሰራው ቀይ ወጥ ስጠኝ ሲለው ያዕቆብስ እሰጥሃለሁ መስጠቱን፣ ዝም ብዬ ግን አልሰጥም አለው። እንዴት አለው? ብኩርና እንሽጥልኝ። ተረከዙን ይዞ ማስቀረት ፈልጎ ያላገኛትን ብኩርና ቤት ውስጥ ጠበቀው። ብኩርና እንሽጥልኝ አለው። ብኩርና ምን ያደርግልኛል አለው። እሸጥልሃለሁ አለው። ምግቡን ብቻ ስጠኝ ቶሎ። አይ እንደዚህ አይደለም አለው። ምን ያደርግልኛል? ምናምን አይደለም፣ ከጠገብክ በኋላ ብትከደኝስ? መሐላ በጣም ሲሪየስ ነው። ባይዘዌ እንደዚህ እምልልሃለሁ ብለህ አይደለም የምትምለው። እነሱ ሲምሉ ሁለት ዋኖስ ሁለት ምናምን ብቻ እጃቸው ላይ ባለው በከረንትሊ እጃቸው ላይ ባለው ነገር ያደርጉና ሁለት ቦታ ይከፍሉታል። መሐላ ስታረግ ይሄንን መሐላ ባፈርስ እንደነዚህ ልሰንጠቅ ብለህ ነው ቃል የምትገባው። ባይዘዌ ሰውና ሰው ኪዳን የሚያረግበት መንገድ ነው እሱ። ስለዚህ ማልልኝ ሲለው እንደማትክዳት አድርገህ ነገ ማንም ሰው ቢመጣ እኔ እናንተ መሐላ እንዳረግን መካድ አትችልም። ሰንጥቀን እናስቀምጣው፣ ቶሎ እናርጋት አለው። ስለራበህ ጎናቸው ያለው ሰው የከፈልከውን ዋጋ ከፍለ ብኩርናህን ጠብቅ በሉት።
አያችሁ ለፍታችሁ ያላመጣችሁትን ነገር ተጠንቀቁለት። ኤሳው ያገኘው በመወለድ ነው። ታግሎ አይደለም፣ ጾሞ አይደለም፣ ጸልዮ አይደለም፣ ተግቶ አይደለም፣ ለፍቶ አላመጣውም። በነፃ ነው የሰጠው። ጸልዮ ግን አያገኘውም ካጣው። ብኩርና ነው። ብኩርና ማለልኝ ትዝ ይላችኋል። እግዚአብሔር አብርሃምን አስምሎት ያውቃል። አብርሃምና እግዚአብሔር አብርሃም ከሰው ጋር መሐላ ገብቶ ያውቃል። አይ ቲንክ እንደገና ደግሞ ያዕቆብና ላባ ናቸው የገቡት። ሌላ ዘፍጥረት ላይ አይደል ሁለት የድንጋይ ክምር አድርገው ገለአድ አሉት ይላል ቦታውን። የምስክርነቴ እቅፍ እንደማለት ነው። እኔ ወደ አንተ ወደ እኔ ላትመጣ ቃል እናርግ። አብርሃምና እግዚአብሔር የገቡት እኔ በጣም ልቤን ይነካዋል ከሳልቬሽን ጋር በጣም ስለሚገናኝ። የምታስታውሱ ከሆነ አብርሃምና እግዚአብሔር ሲገቡ ዘፍጥረት 15 ላይ እኔ እናንተ መሐላ እናረጋለን አለው እግዚአብሔር። አብርሃም ከእግዚአብሔር ጋር መሐላ እንዴት እንደሚደረግ ስለማያውቅ እግዚአብሔር ሰውና ሰው በሚያረግበት መንገድ እናርገን እናንተ አለው። ታዲያ ምን አድርጌ ልጠብቅ ሲለው ሁለት ከዋኖስ ከምናምን እንደዚህ ሁለት ክፈልና ጠብቀኝ አለው። ከዛ ምንድነው የሚያደርጉት? አንደኛው በዛ በኩል አንደኛው በዚህ በኩል ይሆንና መሐላ የተከፈሉት ዋኖሶች አሉ። ይሄኛው ወደዚህ ይሻገራል፣ ያኛው ወደዚህ ይሻገራል። የሚሻገሩበት ምክንያት ይሄንን መሐላ ባፈርስ እኔ እንደነዚህ ልሰንጠቅ ማለት ነው ትርጉሙ። ስለዚህ እኔ እናንተ እናርግ፣ ለምንገባው ኪዳን ያልታመነ ይሰነጠቃል አለው። እግዚአብሔር የማይሳሳት አምላክ ነው። አብርሃም ደካማ ነው፣ ትሰነጠቃለህ አለው ከካድክ። እሺ አለ አብርሃም። እግዚአብሔር ነው ገና እያወቀው ነው። እኛ እኮ ያለቀ መጽሐፍ ይዘን ነው እጃችን ላይ ሲስተማቲካሊ የተሰራ ቴዎሎጂ እጅ ላይ ይዘን ነው እንጂ አብርሃም እኮ ገና ነው። እግዚአብሔር ማን እንደሆነ ራሱ ገና እያጣራ ነው። አብርሃም ሰርቶ ጠበቀው ይላል። ከዛ መስዋዕቱን ሊበሉበት አሞሮች መጡ። ሲመጡ ያባረረ ቆየ። እግዚአብሔር ዘገየ። ታውቃለህ ለምን መሰላችሁ? ብቻውን ሊያረግ ነው ኪዳን። ከአብርሃም ጋር ካረገው አብርሃም ነገር ሊደክምበት ነው፣ መሰንጠቁ ነው ሰውየው። አይተኛም እንዴ ይላል። እግዚአብሔር ይጠብቀዋል። ያባረረ አብርሃም ጎበዝ ነው፣ ጠበቀ። እንቅልፍ ጣለበት ይላል። አልተኛ ሲለው እንቅልፍ ተቀብሎ የሚተኙዋሉ። ለምሳሌ አዳም መጀመሪያ ተቀብሎ ተኝቶ ነው አይደል? ወድቆበት ነው ሔዋንን የወሰዳት። አነስቴዥያ ማለት ነው እንጂ አንተ ከጎና አጥንት ሲወጣ እንዴት ነው የማሰማው? ይሄ እንቅልፍ አይደለም አይደል? አነስቴዥያ ነው። በቃ እንቅልፍ ከሞት ካልሆነ አውጤኪስ ከሶስተኛ ደርብ ወድቆ የሞተው እንቅልፍ ወድቆበት ነው። እንቅልፍ ተቀብሎ ይተኛሉ ብዙ ጊዜ መጽሐፍ ቅዱስ ላይ። አስተኛው ላጥ ሲል እግዚአብሔር መጣ ይላል። አብርሃም ሲተኛ እግዚአብሔር መጣና ኪዳኑን አድርጎ ሄደ ይላል። አብርሃም ሲነቃ ኦሬዲ እግዚአብሔር ኪዳን አድርጎ ሄዷል። እግዚአብሔር ሆይ ያለው አቤት ሲል ምን ነው የታለ ሲለው ጨርሼ ሄድኩ አለው። ለምን እኔን ሳትጠብቀኝ? ለዚህ ኪዳን እኔ ብቻዬን ታማኝ ነኝ አለው። አንተ ነገ ብትደክ ምክንያቱም 15 ላይ ኪዳን አድርገው 16 ላይ አጋር ጋር ገባ ሰውየው መገደሉ ነው። ስለዚህ ልክ አብርሃም አጋር ጋር ገብቶ ፌል አድርጎ ሲወጣ እግዚአብሔር ምንድነው ያለው? አብርሃም ና አለው። አቤት ሲለው እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹሙን አይዞ ለዛ ኪዳን እኔ ለዘላለም እታመናለሁ። ብትደክም እያገዝኩ፣ ብትወድቅ እያነሳው፣ አቅም ብታጣ እያበረታው እስከ መጨረሻ እኔ እታመናለሁ አለው። ለዛ ነው አብርሃም ሞቶ እግዚአብሔር ይስሐቅ ጋር ቀጥሏል። ክብር ለኢየሱስ ይሁን። ለዛ ከሆነ መስቀልም ላይ ባይዘው አላገዝኩትም፣ ኪዳን ብቻውን ነው ያደረገው። አልተባበርንም እኔና እግዚአብሔር። ናስቲ አብረን እንሙት አይደለም ያለ፣ ሞቶ ነው የጠራኝ። ስጋውን ቆርሶ ደሙን አፍስሶ ለብቻው ሰርቶ ና አለኝ። አብረን ስለ ብቻዬን እኔስ ተቀበል ዝም ብለህ አመንኩ። ለዘላለም በእግዚአብሔር የማዳን ፕሮግራም ተካተትኩ። ሳታዋጣን ሄዳን። አሜን በሏ። ሁሌንም እላችሁ ጸልየን አልዳንም፣ ድነን ነው መጸለይ ጀመርነው። በፍጹም እንዳገዛችሁት እንዳታስቡ እግዚአብሔርን። እውነቴን ነው የምነግራችሁ። በጣም መንፈሳዊ የሆነን ሰሞን የተባበርን ይመስለናል። እግዚአብሔርን ቀኝ እጁን ትንሽ ከፍ ያደርግንለት ጥሩ ነው። ስሜቱ ክፋት የለውም፣ ግን ወደ ትዕቢት ከሄደ ደግሞ ይጎዳናል። ከእግዚአብሔር ያጣ ትህትናን ማጣት የለበትም ሰው መንፈሳዊ ሲሆን። ሞር ሃምብል መሆን ያለበት እንደው። ክብር ለእግዚአብሔር ይሁን። እንደ ዋዛ እንደ ቀልድ ሸጠ ብኩሩን ነው። ምስር ወጡን በላ ይልና ብኩሩን ነው ሸጦ ተነስቶ ሄደ ይላል። ብድግ ብሎ ተነስቶ ሄደ። ቁጥር 34 ምንድነው የሚለው? ኤሳውም ብኩርናውን እንዲህ አድርጎ አቃለላት።
የአብርሃም የይስሐቅ የያዕቆብ አምላክ ሆነ እግዚአብሔር። ትውልድ ሁሉ በዚህ ነው የሚያቀኛል። ጌታ ኢየሱስ ክርስቶስ መጥቶ ሲጠራ እግዚአብሔር ሕያው ነው የሚለውን ትዝ ይላችኋል። እግዚአብሔር ሕያው ነው፣ የሙታን አምላክ አይደለም። የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ ብሏል። እነሱ አልፈዋል፣ እግዚአብሔር አለ እኮ ነው። የሙታን አምላክ አይደለም ብሎ ሲጠራ ኢየሱስ ሜንሽን ያደረገው ያዕቆብን ነው። የት ጋ ነው ሽፍት ያደረገው? ይሄው እዚህ ጋር በቀይ ወጥ። ቀላል አይመስልም? ሲምፕል አይመስልም? እዛ ጋር አያስታውቅ። አሁን እዛ ጋር ሸጦ ሄደ፣ በቃ ጠግብ ያለው ብሎ በልቶ ጠጥቶ ወጥቶ ወደ አደኑ ነው ሄዶ ባይዘወይ። ቡክርናዋ ሽፍት ማድረጓን የምታውቁት የአልጋ በረከት የምትባለውን የመጨረሻ በረከት ኤሳው አይደለም ያዕቆብ ነው የወሰደው። አባቴ ባርከኝ አለው ኤሳው መጥቶ፣ አንድ ነበረች ያዕቆብ ወሰዳት አለው። አም ሶሪ አለው። የለም አለው። በጣም ነው የሚገርመኝ። ሚልኪያስ አንድ ምዕራፍ አንድ ሚልኪያስ ምዕራፍ 1 ቁጥር 2 ላይ ነው ያዕቆብን ወደድኩ የሚለው። እግዚአብሔር ያዕቆብን ኤሳውን ጠላው የሚለው እግዚአብሔር ጠላውት አይደለም እኮ ኤሳውን፣ ቡክርናውን ያቃልላል አለ። ቫልዩ አያረገኝም አለ። ምንም አልመስለውም አለ። ይብላ ይጥገብ ሆዱ ይስተካከልለት እንጂ ነገር ቀጥ ይበልለት እንጂ ቼክ አያረገኝም አለ። በጣም በትትና አጠገባቸው ልሰው ቡክርናን እንዳታቃለል በሉት። በጣም በእውነት ነው መላቸው። አሁን ይሄ ሁሉ ህዝብ እንግዲህ እስከዛ እስከ ጥግ እስከ እንዲህ እንጻው ምን ሁሉ ሰው ሞልቶ እንደው በእውነት ነው መላችሁ ይሄ ሁሉ ሰው ከሰማኝ ዛሬ በቃ እግዚአብሔር ያዋጣዋል። አሜን ነው። በእውነት እንደዚህ ዋጋ ከፍላችሁ መታችሁ ዝም ብላችሁ እንዳትሄዱ። በዚህ ሁሉ መንገድ መዘጋጋት መሃል አልፋችሁ መታችሁ ቸርች ገብቼ ወጣው እንዳትሉ። ምን ተባላችሁ ባል ቡክርናን እንዳታቃልል ተባልኩ። እንዳትሸጥ አይደለም፣ ለመሸጥ እኮ ማቃለል ይቀድማል። ምንም የማይመስልን ነገር ነው እንደ ቀልድ መንገድ ላይ የምጥለው። በነፃ እግዚአብሔር የሰጠን ነገር በዋጋ ከፍለን ማምጣት ስለማንችል ነው። አንዳንድ ነገሮችን ጸልየን ማግኘት እንችላለን። ድነትን ግን ጸልይ አታመጣው። በእኔ ትጋት ስለማይመጣ 1000 ዓመት መሬት ላይ 1000 ዓመት በንጽህና ብኖር 1000 ዓመት እንደው በቃ ተንቀጥቅጬ ብኖር ልድን አልችልም። በምንም አይነት መንገድ ላመጣ ማልችለው ነገር እግዚአብሔር በነፃ ነው የሰጠኝ። ጸልዬ ላገኛቸው የምችላቸው ነገሮች በጣም ቀላል ናቸው። ሁሌ ነው የምላችሁ። እኔ ዛም ቆላስያስንም ሳስተምር ብዙ ጊዜ ተናግሬያለሁ። ለመኖር ከምንም በላይ አስፈላጊው ነገር አየር ነው። አየር በነፃ ነው። አየር ሂሳብ ቢኖረው እግዚአብሔር ለትንፋሽ ክፈል ቢል በተወለድን በጥቂት ሰከንድ ወደ ጌታ ማን ይከፍላል? ቢሉን ከየት ትከፍላለህ? ሰው አይኖርም መሬት ላይ ቆጣሪ ቢቀመጥ እዚህ ላይ ስስጠር ቢል ወር ላይ ቢመጣ የቆጣሪ አተነፍስም አይቻልም። ለመኖር ዋናውን በነፃ ነው ያደረገው። በጣም ብዙ ከፍለን የምናገኛቸው ነገሮች ባንከፍልና ባይመጡ እንዳንኖር አይከለክሉንም። ብዙ ጊዜ ለኤክስትራ ነገር ነው ብዙ ነገር የምናወጣው። ማግኘት የማንችለውን ብንለፋ ማናመጣው ነገር እግዚአብሔር በነፃ ነው። በጣም ሲምፕል ሆኖ ስለመጣ በጣም በቀላሉ ስለተገኘ ነገሩ ቀላል ነው ማለት አይደለም። ድነቴ ዋጋ ስላላስከፈለኝ ቀላል ነው ማለት አይደለም። ብዙ ጊዜ ሰው ድነሃል መስገን ስትለው ምንም አይመስለው። ወገቡን ታሞ ሲድንስ የምስጋና ፕሮግራም ወገብን ተፈውሰ ከዛ እኮ በ70 ዓመት እኮ ያማሃል እንደገና ከዛ በ100 ያማሃል ከዛ ከነጭራሹ እንደቆምክ እኮ ይፈርሳል። አሮጌ ነው ይለዋል እኮ መጽሐፍ። ዘላለማዊው ነው ማመስገኛ መሆን ያለበት። እስቲ አሜን በሏ። ድነትን ማንም ሊሰጠኝ አይችልም። ለዛ ነው እግዚአብሔር ኢቭን እወዳችኋለሁ ብሎ እንኳን ሊሰጠን አይችልም። ልጁን አስከፍሎታል። ድነት ልጁን እኔ ጋር በነፃ ይምጣ እንጂ እግዚአብሔር በነፃ አላረገውም። ላቃልለው አልችልም።
ለምን? እግዚአብሔር የከፈለውን ዋጋ፣ እግዚአብሔር የሄደውን መንገድ፣ እግዚአብሔር የመጣውን ርቀት ማሰብ ከቻልኩኝ ከድነቴ በላይ የሚያንገበግበኝ እግዚአብሔርን የሚያንገበግበውም ነገር የለም። ድነት በእኔ በኩል ማመስገኛ ነው። እጄን አንስቼ ስንዘምር ቅድም አይታችኋል አይደል? በቃ መዳን ሪጆይስ የምናደርግበት ነው። በእግዚአብሔር በኩልስ ይንገበገባል አባት። ወይኔ ይላል። ምን ነው አንድ ልጄን ከፍዬ እኮ ነው የሰጠሁት ይላል። እግዚአብሔርን ልጁን አስከፍሎታል፣ እኔን በነፃ ነው። አንድያ ልጅ መስቀል ላይ እስኪሞ ሲያጣጥር ጸጥ ያለው ለድነት ነው። እኔ ጋር በነፃ ይምጣ እንጂ ነገሩ በነፃ አልተገኘም። ኢየሱስን ሕይወት ጠይቆታል። ኢየሱስ ሰው ሆኖ መስቀል ላይ መሞት ነበረበት እኔን ለማዳን። ላቃልለው አልችልም። አቃለላት ይላል። ታውቃለህ? አቃለላት። በእግዚአብሔር ምርጫ በነፃ የተሰጠው ነገር አቃለላት። ምን ያደርግልኛል? ብኩርና ሽጥልኝ ሲለው ምን ያደርግልኛል? ሃይ እግዚአብሔር ይጠብቀን በእውነት። ዕብራውያን 12 ላይ ትዝ ይላችሁ ብኩርናውን እንደሸጠ እንደ ኤሳው እንዳትሆኑ ይልና ቀጥሎስ በብዙ ምጥ በእንባ ቢፈልጋት ሊያገኛት አልቻለም። አይ የቅድሙን ቀይ ወጥ በልቶ ጠግቦ ሄደ። ተመልሶ ራበው። ተመለሰና ምግብ በልቶ ጨርሶ ብኩርናውን በብዙ እንባ ነው የሚለው። ባይዘ ዝም ብሎ አንጣ አይቻልም። በብዙ እንባ ቢፈልገው ሊያገኘው አልቻለም። ስለ ሳልቬሽን ነው እየነገርኳቸው ያሉት። ድነታችን ውድ ነው። ሰው እንደ ቀልድ ጌታን ተውኩ ይላል። በጣም ይገርም። ትቼ ጌታን ይላል። ወዴት ይኬዳል? የፈለገ ብትደክሙ ቸርች ነው። የፈለገ ቢያቀታችሁ እግዚአብሔር ፊት ውደቁ። ምንም ብትሆን ኖ እግዚአብሔርን ጠበቁት ይላል አንዳንድ ሰው። ከዛስ ጠበቁት ከዛስ የት ሄዳል? ጠበቁት እየጠበቁት ሞትኩ ነው ማለት ያለብህ። ከእግዚአብሔር ወዴት ይኬዳል? እግዚአብሔርን ጠብቄ ሲቀርብኝ ቀረ። የት ሄዳለ? ምን ሜጃ አለ? ከእግዚአብሔር ውጭ ያለው ሰይጣን ነው፣ ሰው አይደለም ያለው። ባይዘው ወይ እግዚአብሔር ነው ወይ ሰይጣን ነው። ውሸቱን ነው። ሰው አለ፣ እከሌ አለ፣ እነንተና አሉ ያሉም። ወይ የእግዚአብሔር ነው፣ የእግዚአብሔር ካልሆነ ወይ የሰይጣን። ከሁለቱ ውጭ ዓለም የለም። እግዚአብሔርን ጠብቄው ታግዬ ለፍቼ ጾሜ ጸልዬ አልመጣለኝ ዶት እጠብቀዋለሁ። 4 ነጥብ የለውም። ዝም ብዬ እጠብቀዋለሁ። ደግሞ ይመጣል። እንኳን እግዚአብሔር ሰው ይመጣል። ለዘላለም አመኘው ለ70 ዓመትማ መጠበቅ አይከብደኝም። ዘላለም አብሬው እኖራለሁ ያልኩትና አምላክ 1 ዓመት መጠበቅ እመጣለሁ እያለ እኮ ልቤና ደከመው እንላለን። በ30 ዓመታችን ወደ ጌታ መተን በ35ኛ ዓመታችን እኮ እንደሱ ምንለው 30 ዓመት ሙሉ እኮ እንደፈለግን ኖረን 5 ዓመት እግዚአብሔርን መጠበቅ ሲቃየው ነው። እስክንሞት ከኢየሱስ ጋር በእውነት እስክንሞት። እግዚአብሔር መምጣቱ አይደለም፣ እግዚአብሔርን መጠበቅ ክብር ነው። መጥቶ የሚሰራው ስራ እኮ አይደለም፣ እግዚአብሔርን እየጠበቅኩት ነው ማለት ራሱ ክብር ነው። ኤሳው የዚህ ቀን እርቦኛል አይደለም እኮ። ኤሳው እርቦት ቢሞት ይሻል ነበር። ምክንያቱም ድሬስት ያለው የመጽሐፍ ቅዱሱ የእግዚአብሔር የማዳን ፕሮግራም ላይ ኤሳው ሲገባ ብኩርናውን ሸጠ፣ ብኩርናውን አቃለለ፣ ብኩርናውን አላገኘም፣ ቢፈልገው በእንባ አላገኘም ተብሎ ነው የተዘጋው ታሪኩ። በጣም ማይነር በምትሆን ነገር የምትጠብቁትን ጌታ ሚስ አታርጉት። ክብር ለኢየሱስ ይሁን። እግዚአብሔር ተጠብቆ የሚቀር አምላክ አይደለም አይደል? አፍተር ኦል እኛ ከዚህ በኋላ የምንጠብቀው መሬት ላይ በህይወቴ ላይ እግዚአብሔር እንደዚህ ያደርጋለሁ ብሎኝ ምናምን የሚለውን ብቻ አይደለም የምንጠብቀው። ኦፍ ኮርስ እሱንም እግዚአብሔርን የተናገረ ያደርገዋል። እኔ አንድ ነገር ብቻ ነው የምጠብቀው ከዚህ በኋላ የጌታ የኢየሱስ ክርስቶስን ዳግም መመለስ። በቃ እሱን ብቻ ነው የምጠብቀው። አማኝ ጠብቅ የተባለው እሱን ነው። የክርስቲያን ተስፋ እሱ ብቻ ነው። ጠብቀኝ ብሎኛል። በምን ልጠብቅ? በሰጠው ኪዳን ውስጥ ጠብቀኝ።
ይመጣል ብለህ ጠብቀኝ። ጌታ ኢየሱስ ክርስቶስን ስትጠባበቁ የሚል ቃል አንብባችኋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ኢየሱስ ክርስቶስን ዳግም መመለሱን ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም። ምን ማለት ነው? በዚህ ዓለም ውስጥ ስትኖር ልትደክም ትችላለህ፣ አቅም ልታጣ ትችላለህ፣ በጣም ፍረስትሬት እንድታደርግ የሚያደርግ መንገድ አለ። አዎ የጸጋ ስጦታ አይጎልብህም። አቃተኝ ስትል ጸጋ ይሰጣል። እግዚአብሔር ኃይል ይሰጣል፣ ጉልበት መንፈስ ይሞላሃል። ተንበርከከ ስትጸልይ ኢንካሬጅ ያደርጋል፣ ያበረታታል። አለው አይዞ ይልሃል። እስኪመጣ ድረስ ጠብቅ። ኢየሱስ ይመለሳል። እንደ ሞተ ብቻ አይደለም የምንሰብከው፣ እንደ ተቀበረም እንሰብካለን፣ እንደ ተነሳም እንሰብካለን። ደግሞ ወደ አብ በክብር እንደሄደ በቅርብ ደግሞ በክብር እንደሚመለስ አንድ የተስፋ ቃል አለን። ሐዋርያቶች ከጌታ ከኢየሱስ ክርስቶስ አፍ የሰሙት እስክመጣ ድረስ ይህንን ወንጌል ከፀሐይ መውጫ እስከ መጥለቂያ ስበኩ እስክመጣ። ይህንን እየነገራችሁ አይደል? እኔ ብዙ ጊዜ ሰብከዋለሁ፣ ሁላችሁም ስለምታውቁ። የሐዋርያት ሥራ ምዕራፍ 1 ላይ ይህንን እያወራቸው ነው አይደል? ከመሬት ብድግ አለ። እዛ ቢታንያ የምትባል ቦታ ነችና እንዲህ ተዳፋት ናት መሬቷና እንደዚህ እያወሩት ነው። በዚህ እንዲህ እያወሩት ከመሬት ብድግ አለ። በኢየሱስ የዛን ቀን ነው ብትኖሩ እንዲህ እያወራ በሰላም ብድግ አለ። እንግዲህ አለ አየር ላይ ይሄደ ስልጣን ሁሉ በሰማይና በምድር ተሰጠኝ። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ እያለ እየሄደ ነው። እኔ ይሄ ማይክ ሳይኖር አይታችኋል። ቅድም ድምጽ እዚህ አካባቢ ነው የሚሰማው። ኢየሱስ ደመና 34,000 ጫማ ድምጹ ይሰማል። ተቃል እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ፣ እየሄደ ከእናንተ ጋር ነኝ ይላል። የሚጋጭ የሚመስል ግን እውነት ብርሃን። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ሲል ደመና ተቀበለችው። የገሊላ ሰዎች ምስኪኖች፣ የኛ አይነት 11 እኮ የኛ አይነት ነው። እንዶ ሰወደው ክፍሉን ምኑ መሰላችሁ? ወደው እንደዚህ ቀሩ። ታውቃለህ፣ እውነታቸውን ነው። እኔም በሆን ከነሱ የተለየው አልሆነም። በቃ ፕሬዝ ጋድ ጌታ ይመጣል ብዬ አልሄድም። የት ነው ሄደው? ደግሞ እየነገረኝ ያለው ነገር መንፈስ ቅዱስ አልወረደም ገና። ነገር ቶሎ አይገባም። መንፈስ ቅዱስ ስለወረደ ነው አሁን እኛ ባይዘ የምንሰባበከው የሚገባን። ኢየሱስ የሚወራው እንዴት ይገባል? እየሄደ አለሁ አለ። ማንም ብሎ አያውቅም። እየሄደ ከሆነ ሄጃለሁ፣ ስመጣ እመጣለሁ ነው የሚል። እየሄደ አለሁ እስከ መቼ? እስከ ዓለም ፍጻሜ። ኦ ማይ ጋድ! እስከ ዓለም ፍጻሜ ማለት ባይ ሰማይና ምድር እስኪጠቀለል ማለት አይደለም ትርጉሙ። ዳግም እመጣለሁ ማለት ነው ትርጉሙ። ኢየሱስ ተመልሶ እስከሚመጣ ድረስ ያለውን ዓለም የሚመራው የዚህ ዓለም ገዢ ነው። የዚህ ዓለም አምላክ ተብሏል እኮ። የዚህ ዓለም ገዢ ብሎታል ጌታ ኢየሱስ። the prince of this age ነው የሚለው። የሚያወራው እኔ ተመልሼ እስከምመጣበት ያለውን ዘመን የሚመራ ማለት ነው ትርጉሙ። ተመልሼ እስከመጣ እስከ ዓለም ፍጻሜ ማለት እናንተን እስከወስዳችሁ ማለት ነው። እስከዛም ቢሆን ተመልሼ እስከምመጣ ድረስ ከእናንተ ጋር ነኝ አለ። ፓራዶክስ ይጋጫል። ተመልሼ እስከመጣ አለ። ትመጣለህ? አዎ። እስከዛም እኖራለሁ ከእናንተ ጋር። ኦምኒ ፕሬዘንት ነኝ አለ። በሳይዝ የሚያውቁት ኢየሱስ በሁሉ ቦታ እኖራለሁ አለ። ሰማይም እናንተ ውስጥም አጠገባችሁ። ዋት! እግዚአብሔር ወልድ ነው። አብ በሁሉ ቦታ እንደሚኖር እኖራለሁ አለ። እየሄደ አለሁ፣ ደሞስ እመጣለሁ ብሎ ሲጠብቁ ነጫጭ ልብስ የለበሱ ሰዎች ከሰማይ ብቅ ብለው እንዲህ እነ ጴጥሮስ እንዲህ አንጋጠው አስበዋል። ፀሐይ የደበደበው አይሁዳዊ ግርጥት ያለ አባራ ሆነዋል። እንደዚህ ብሎ ኢየሱስን መከተል ዋጋ አስከፍሏቸዋል። ባይዘው ከሞት ከተነሳ በኋላ ባሉት 40 ቀናት አብራቸው ወካ ያረግም። የሆነ ቦታ ድንገት ነው የሚመጣው። ይመጣና ያዋራቸው ነው ይሄዳል። ባይዘው ይሰወራል። ተሰወረባቸው ይላል። ተሰብስበው እያሉ መጣ ይላል። እንደ ድሮ ዝም ብለህ አብረህ ወካ አታረግም። አስበዋል። እንደ ድሮ ቅፍ ምናምን አታረገው። ጥፍት ይላል። አቅፈው ቢጠፋ አተኛም። ወሩ ሙሉ እንቅልፍ በፍርሃት ነው፣ በጥንቃቄ ነው ያሉት። እና እንደዚህ ብለው ሁለት ነጫጭ የለበሱ ሰዎች ብቅ አሉ። እናንተ የገሊላ ሰዎች ሆይ አሏቸው።
እንዲህ እንዳሉ አቤት የመጽሐፍ ቅዱስ እኮ ትረካ አቤት ይሉ ምንድነው የምሰሩት አሏቸው ነው ምንድነው ያላቸው ይህ የናዝሬቱ ኢየሱስ አሏቸው እንዲህ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል ይሄ ነው ተስፋችን የለም ሌላ በእውነት ነው የምነግራችሁ ቅድም ነግሬያችኋለሁ በጣም በጥንቃቄ በባላንስ እንድሰሙኝ ነው እግዚአብሔር ብሎኛል የምንለው ነገር ይሆናል እንዳትጠራጠሩ ይሄው እግዚአብሔር እያለ ያረጋ ነው እኔ በህይወቴ ብዙ ነገር እግዚአብሔር ያረጋሉ ብሎኝ ያርጓል ምንም ጥርጥር የለውም ተስፋዬ ግን አይደለም ይሄ የተነገራችሁ ነገር ላይ ስትደርሱ ሌላ እንዳለ ነው የሚገባህ እንጂ መጨረሻ እንዳልሆነ ታውቀዋለህ ያኛው ግን መጨረሻችን ያኛው ዴስቲኔሽን ነው እዛ ከደረስኩ በኋላ ሌላ አያምረኝም ያልቃል መዝጊያው ነው ይሄ ነው ብኩርና ለምንድነው የምትጠብቀው ለምንድነው ጥሌ ያለ መታከት የምታገለግለው ለምንድነው መስበክ ስለምወድ ብቻ አይደለም መስበክ ኦፍ ኮርስ በጣም ደስተኛ ነኝ በጣም በምድር ላይ ቀሎኝና ደስ ብሎኝ የምሰራው ስራ ቢኖር እንደዚህ ወንጌል መስበክ ነው በጣም ደስተኛ ሆኜ የማረጋው ነገር ስለምወደው ግን አይደለም ማረጋው የምወደው ሌላም ነገር አለ ማላረጋው ሲቪል ነው የተማርኩት ለወደው እችላለሁ ያው ግን አልሰራም ለምን ነው ማሰራው ከህንጻ ሰው መስራት ይሻላል ለምንድነው አንዳንድ ነገር ማታረጋው እሚበልጣላ ብኩርና ለምንድነው የምትጠብቀው የዘላለም ክብር አለ ይሄ ብኩርና ለምንድነው በጌታ ሆናችሁ ብትኖሩት ኢየሱስ ተመልሶ ስለሚመጣ ወደ አገሬ ስለሚሄድ እምገባበት ከተማ ስላለ በመድር ላይ ካሉ እምነቶች መካከል ሲቃይ ያለበት እምነት ይሄ እምነት ነው ተገርፋ አመስግን የምትባልበት እምነት በመከራ መካከል ደስ ይበል የሚባልበት እምነት ጠላት ቀኝም በጥፊ ሲመት ግራን ሰጠው የሚል እምነት መልሰ መታ እማይል ሌላውስ ግደልና ጽደቅ የሚል ኮነ ሌላው እምነት በእጅ በፊት መስሎ የታየን ጠራርገ ብላ ኤስ የሚመርጥ በሲቃይ በገመድ ላይ እንደመራመድ የሚያስኬድ እምነት ነው ምኑ ነው የምትታገሰው ዘላለማዊ ክብር አለው ኢየሱስ ይመጣላ ክርስትና እውነት ነው ጥሩ ሰዎች ተጠንቀቀው የጻፉት ታሪክ አይደለም ክርስትና ሪል ነው ኢየሱስ ይመጣል እንሄዳለን ኢየሱስ ይመጣል እንሄዳለን አገራችን በሰማይ ነው በእውነት አገራችን በሰማይ ነው ከዛ የሚመለሰውን አዳኛችንን ኢየሱስ ክርስቶስን እንጠብቀዋለን ሩቅ እንዳይመስላችሁ ኢየሱስ ይመለሳል እንደዚህ በድካም አንቀጥልም እንደዚህ ያቃተን አንቀጥልም እየወደቅን እየተነሳን አንቀጥልም ኃጢአት የሌለበት ሰይጣን የሌለበት አገር እንገባለን ሃሌሉያ ይሄ የታመነ ነው ሌላ መጽናኛ የለንም አንፈልግም አፍተሮል አልፈልግም ሌላ የለም አልፈልግም ማስገባት አልፈልግም መስማትም አልፈልግም በቅቶኛል ኢየሱስ በቅቶኛል አልፈልግም ጥሌ አልፈልግም ይሄ እኮ ጥሩ ነው ጥሩ አይደለም አላልኩም ኦፍ ኮርስ ጉድ ሊሆን ይችላል ቤስት አለኝ እኔ ቤስት ምን ወንጌል ኢየሱስን ጠብቅ ብኩርና ፕሮቴክት አድርግ አላቃለለውም ብኩርናዬን አላቃለለውም እግዚአብሔር በነፃ የሰጠኝን ነገር አታቃሉ ሰርቪስ አታቃሉ ሰሚሽን አታቃሉ ሆሊነስን አታቃሉ ራይቸስሙን አታቃሉ ፕሮቴክት አድርጉት እስቲ አሜን በሉ አሜን ጮክ በሉና ኢየሱስ ይመጣል በሉ እስቲ ኢየሱስ ይመጣል እንዳትረሱት መንገድ ላይ ስትሄዱ ኢየሱስ ይመጣል ምንም መከራ ውስጥ ገባ ኢየሱስ ይመለሳል እና ውልቅ ብዬ ነው የሚሄደው ውልቅ ላልመለስ ፎር ጉድ እስቲ አሜን በሉ ሄደ ማታቀበት ሀገር እኮ ትሄዳለህ ሲባል እኮ ያለው ደስታ ሊሄድ ነው ተብሎ እኮ ለስንት ሰው ይወራል ማንም ወንበዴና ነፍሰ ገዳይ የሚሄድበት ሀገር ሄደ ኤቲስት የሞላበት ዓለም ዋው ሰማይ ፀሐይ የለም እኮ እዛ ፀሐይ የለም ማለት ኢየሱስ ያበራል ማለት ብቻ ሳይሆን አትቃጠልም ማለት ነው ወበቅ የለም አትታፈንም ክብር ለስሙ ይሁን በጉ ብርሃን የሆነበት ሀገር አይናፍቃችሁ እኔ ብቻዬን ነው የምነደው ምን ገበገበው
እናንተም ተመሳሳይ ነው። ሌላ እምነት አይደለም የምትከተሉት። ተቃጠሉ፣ በእውነት ንደዱ። ምንም ተብሎ ሰው ባይገባው ችግር የለም። ኢየሱስ ይመጣል ተብሎ ምንም ታልመሰለው ምን ተስፋ አለ? ምንም ተብለ ባይገባ ችግር የለም። አብርሃም፣ ይስሐቅ፣ ያዕቆብ ምናምን ኢሳው፣ እስማኤል ችግር የለም ባይገባን። ከእስማኤል ጋር የይዘን ግን ኢየሱስ ጋር ስንመጣ ኖርማል ኮንክ ከኢየሱስ ወዲያ የሚመጣ አዳኝም የለም እግዚአብሔርም የለውም። ጨርሷል። እግዚአብሔር የለውም። ቢኖረው ይልክ ነበር። የለውም። የመጨረሻው እሱ በቃ ልጁ ነው የመጨረሻው to the list። የመጨረሻ ብቻ አይደለም ኢየሱስ በቂ ነው። ከኢየሱስ ወዲያ አያስፈልግም። በቂ ነው። አልቋል። ጨርሶት ነው ሄደው። አብ ፈገግ ብሎ ጨርሷል። ሳቀ። ደስታዬ አለ ልጁን አይቶ። በቃ ስሙልኛ፣ ተከተሉልኝ። ጨርሷል። ስለሌለው ብቻ አይደለም አልቋል። ክርስትናን ኢየሱስ ዘግቶት ነው የወጣው። ጀማሪ ብቻ ሳይሆን ፍጹም አድራጊም ነው የዚህ እምነት። ኦተር ብቻ አይደለም ፊኒሸር። ተሳክቶልሃል የሚባለው ኢየሱስን ስትመስል። ጥሩ ሰው አይደለም የምንሰራው እዚህ ቤት። ሳይኮሎጂካሊ ትሪት የተደረገ በጣም ደግ ሰው አይደለም እየሰራን ያለው። ክርስቲያን ነው እየሰራን ያለ ነው። ዓለም የማትወደው ዓለምን የማይወድ ሰው ማለት ነው። ጠላት እኮ ነው የምናፈረው። በእርግጥ የሰው መውደድ ይስጣችሁ፣ ግን ክርስቲያን ኮንክ ዓለም ይጠላል፣ አንተም ዓለምን ትጠላለህ። ጳውሎስ ያለው አንድ ቃል አለ፣ እሱ ነገርና ልጨርስ። ጳውሎስ አንድ ቃል ተናገረ። አንደኛ ተሰሎንቄ ላይ ትዝ ይላችኋል። በጥንቃቄ ኑሩ፣ በመጠን ኑሩ፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ምናምን ያለ መከራቸው። ምንድነው የሚለን ሰውዬ ሲሉ ጌታ ኢየሱስ ክርስቶስ አላቸው በቅርብ ይመጣል። ከዛስ እስከ ደመና ድረስ ነው የሚመጣው። ለማን ነው የሚመጣው? ለኛ ለምናምነው ነው የሚመጣው። ዓለም ሁሉ አያየውም እና እኛ ብቻ ነን የምናየው የዛን ቀን። አማኝ ብቻ ነው የሚሄደው የዛን ቀን። ለኛ ነው የሚመጣው። አዎ፣ በዚህ አይነት የህይወት አቋም ውስጥ ቆዩ። ድነታችሁን ጠብቁ፣ አትንገጫገጩ፣ በፍጹም እንዳታዘርፉ፣ ብኩርና እንዳታስወስዱ፣ አካሄዳችሁን አስተካክሉ አለ። መከረ ኢየሱስ ይመጣል እስከ ደመና። ከዛ ሳሉት በጣም ኢንተረስቲንግ ነው ደግሞ ጳውሎስን እኔ ጳውሎስ የጻፈውን ራሱን የሳወራው ራሱ በጣም እንትን ይለኛል። ደግሞ ጳውሎስን ራሱን ዝም ብለህ ሳለው። ጴጥሮስ ራሱ እኮ የሚሰማው ከጳውሎስ ነው። የወንድማችን የጳውሎስ መልእክቶች ትንሽ ጠንካራ ናቸው ብሎ ጽፏል። እሱ ራሱ ለመረዳት አዳጋች ናቸው አለ። እንግዲህ ለጴጥሮስ ከከበደው ለሌላው በቃ ሰው በጣም ጥልቅ ነው፣ ሩቅ ነው ማለት ነው አይደል? የራፕቸርን ትምህርት ባይዘው ጳውሎስ ብቻ የጳውሎስ የሚባል ቴዎሎጂ አለ። ስካቶሎጂ ላይ የጳውሎስ ብቻ የሚባል አለ። የመጨረሻ ዘመን ትምህርት ጳውሎስ ያወረደው መገለጥ ማለት ነው። እየፈጩ አንዷ ትሄዳለች አንዷ ትቀራለች ብሎ ጌታ ኢየሱስ አስተምሮናል። ጳውሎስ ደግሞ አካሄዱን ነገረን። እንቱና ዲቴል እና የሚበሰብሰው የማይበሰብሰውን የተዋረደው የከበረውን ይለብስና በቅጽበት አይን ብሊንክ ማለት ነው። ቅጽበት አይን ማለት ሲሉ የለ እንትን ብለና ተቀይረናል። ከሜዳችን በፊት ባይዙ ተቀይረን ይሆናል። ከግብጽ እስራኤል ስትወጣ አብረው የወጡ ግብጻውያን ነበሩት። እዚህ ምንላችሁ ከሆነ አብረው የወጡ አሉ። መሃል ላይ አብረው ሾልከው እግር ይዘው ሰማይ እግር ተይዞ አይኬድም። በእውነት ጎን የሆነ ሰው ይቀይር ሲል ያዛርግ አይኬድም። ግራቪቲ ያቋል። የለበስከውን አፈር የተለወጠው ሰማያዊ ስለሆነ ነው የሚሄደው፣ አይስበውም። ግራቪቲ ሴንስ ያደርገዋል። ይሄ ማቴሪያሉ እዚህ ነው። አያው እንዲህ ስታሰማምረው አይመስልም እንጂ እዚሁ አፈር ነው። ለዛ ኮነ ሲጸልዩ አዲስ አይን ከሰማይ ወረደ አይልም። እንትፍ ብሎ ጭቃ ብኩቶ ለጠፈው ነው። ስፔሩም እዚሁ አፈር ዝም ስለማይመስል ከብለል ሲሉ ድምቀውና ስትሏን አላልኩም እናንተን። በእውነት ግን ነው እውነቱ እሱ ነው። ዝቅ እንዳላረጋችሁ ብዬ ነው። እውነቱ እሱ ነው። ያኛው አካል ሰማያዊ ነው። ጌታ ኢየሱስ ከሞት ተነስቶ አሁን በአፊት የለበሰውን ልብስ ማለት ነው የምንለብሰው አካል ለብሰን አለ ኢየሱስን በደመና ልንቀበለው አለ። እሺ ተቀይረን አሁን እናንተው ነው እንዳልሰማ ሰው በሰማውን የተሰሎንቄ ሰዎችን ውስጥ የመጀመሪያ አድማጭ ተቀይረን እንቀየራለን ይባባላሉ ጎን ለጎን። ደብዳቤውን የተሰሎንቄ የቸርቹ መሪ ቆሞ ያነበበ እንቀየር አንተ እንቀየር እንለወጣለን ይላል። ከዛስ ቆንዴ ስሙ አልጨረሰም እኮ ምዕራፍ 4 ከዛ ሲሉ በደመና ልንቀበለው እንነጠቃለን። በደግ ወዴት? ወደ ሰማይ። ኢየሱስ ደመና ድረስ ይመጣል፣ እኛ ደመና ድረስ እንሄዳለን። ደመና ጋር ነው የምንገናኘው። መሬት ያለ ህዝብስ አያይም።
ቆላስይስ 3 ላይ አንድ በጣም ወዳት ቃል አለች። ኢየሱስ ሲገለጥ የዚያን ቀን ከእርሱ ጋር በክብር ትገለጣላችሁ የሚል ቃል። አሁን ከእርሱ ጋር ተሰውራችኋል። አሁን አይ ለአንዳንድ ሰው ወንጌል ብንነግረው አይገባውም፣ ይሰድብሃል። ለምን ተሰውረሃል? አንደርሳን የንጥቀት ቀን ነው ባይዘው እንኳን ክርስቲያን ሆንኩ እያለ የምንዘምረው የዛን ቀን ዓለም ሁሉ ያያል። ጌታ ኢየሱስ ደመና ድረስ ይመጣል፣ እኛ ደመና ድረስ እንሄዳለን። ከመሬት ሰብስበው መላእክት ይዘውን ይሄዳሉ። ከአራቱም ነፋሳት መላእክት ናቸው ሰብስበው። የማይቆጠር ህዝብ ነው ከመሬት የሚሄደው ባይዘው የዛን ቀን። እንግዲህ እነ ጳውሎስ ጀምሮ በአዲስ ኪዳን እንኳን ከ2000 ዓመት በላይ ማለት የፈጀው አስቡት። የማይቆጠር ህዝብ መሬት ራሱ የዛን ቀን ባላንሱን የሚስት ይመስለኛል። ብዙ ነው ከሆድ ውስጥ የሚወጣው መሬት ራሱ የምትወዛወዝ ይመስለኝ። አስባችሁታል? ማርች እናደርጋለን። እውነተኛው ዘጸአት እሱ ነው። ከግብጽ ወደ ከናን አይደለም፣ ከመሬት ወደ ሰማይ። ትክክለኛውን ዘጸአት የዛን ቀን አብርሃምም አለ፣ እነዚህ ይስሐቅ እና ያዕቆብም አሉ፣ ሙሴ አለ። ኢቭን የብሉይ ኪዳን ዘጸአት መሪው ከኛ ጋር ነው የሚወጣው። እሱ ራሱ እዚህ ነው ያለው። ማንም የትም አልሄደም። እነ ጳውሎስም አብረውን ነው የሚሄዱት። ጂሰስ ያ ቀን ታላቁ ቀን፣ የክብራችን ቀን፣ ክርስትና በክብር የሚቀጥልበት ቀን፣ ሃሌሉያ፣ እውነተኛ ሽግግር የምናደርግበት ያ ቀን። በቃ ይሄን ነው የምንጠብቅ። ለምንድነው ብኩርናን ማታቃልለው? ለምንድነው በስነ ስርዓት የምትኖረው? ለምንድነው ከጌታ ጋር አብረ ለመኖር የምትጸልየው፣ የምትጾመው፣ የምትተጋው፣ የምታገለግለው፣ የምትለፋው? አንድ ቀን አለ ከፊት። አንድ ቀን አለ የሚወደኝን ጌታ ፊት ለፊት የማይበት፣ እሱ ደግሞ ለኔ መኖሪያ የሚያዘጋጅበትን የዛን ቀን ያስተዋውቀኛል። ወስዶ ያዘጋጀውላችሁ መንደር ይላል። የከተማው ኦፕኒንግ እኛ የምንሄድ ቀን አብ በልጁ ምክንያት ያዘጋጀው። ምክንያቱም ወደሚወደው ወደ ፍቅሩ ልጅ መንግስት ነው አፈለሰን የሚለው ስፍራ አባቴ ቤት ብዙ መኖሪያ አለ ብሎ እኔ ደግሞ አዘጋጀ። ብዙ ነው፣ ሰማይ በጣም ትልቅ ነው። አዎ ለእናንተ የሚሆን አለ ስፍራን ያዘጋጃለሁ አለ ጌታ ኢየሱስ። የሆነ ሪፊውጅ ካምፕ ውስጥ ልታጉረን ነው ስትሉት እኔ ባለውበት በዚያ ከኔ ጋር ነው የምትሆኑት አለ። ኢየሱስ አጠገብ ነው የምንሆነው። ባይዘይ ሰማያው እንዲህ ሲሰድ እኛ ነው የሚነካን። እጅን ከሰደድክ ኢየሱስ ነው የምትነካው። ጎን ለጎን እዚህ ነው የምንነካካው። እዛ ሰፊ ነው፣ መሃላችን ኢየሱስ ነው ያለው። በዚህ ምክንያት ብኩርናችንን እንጠብቃለን። ክብር ለኢየሱስ ይሁን።